ኢየሱስ ይሁን። ይህንን ቀን የሰጠን እግዚአብሔር ስለሆነ ክብር ለአምላካችን ይሁን። ያለሱ ፈቃድ የበላ የጠጣ ደስ ብሎትም ተድላያየ ማን ነው ይላል። እስቲ ማንም አይደለም በሉ። አዎ ቢገባንም ባይገባንም ማለት ነው። እስራኤልን እንደዛ ብሎታል። በገባህ ጊዜ በተረፈ ጊዜ ሄደ ዛፍ ቆርጠ ቤት በሰራህ ጊዜ ዘርተ ጎተራ ውስጥ በጨመርክ ጊዜ የዛኔ ጉልበቴ ይሄን አደረገ እንዳት እኔ ሁሌ ይገርመኛል። የሚገርመኝ ነገር ምን እንደሆነ ታውቃላችሁ? እግዚአብሔር አይደለም አይደል ስታዩት የለም የዘራ ማን ነው? ሰው አይደል? እጅ የሰዎቹ እጅ ነው የዘራው። የገረመኝ ሄዶም ዛፍ የቆረጠ ማን ነው ብትሉ ሰዎቹ ናቸው። ለካ ስውር እጅ ናት። ስውር የእግዚአብሔር ማስተዋል ኃይል የሰጠን ለካ እሱ ነው። ስለዚህ ማን ነው ኃይል የሰጠ ይሄን እንድታደርጋል? ዛሬ የምታደርጉትን ስለቻላችሁ አይደለም። ስለዚህ ለእግዚአብሔር ሪኮግኒሽን መስጠት አለብን። ኤቭሪ ሰከንድ ወገኖች፣ ክብር ለጌታ ይሁን። የበላ የጠጣ ደስ ብሎትም ተድላያየ የለም ያለማ ያለ እግዚአብሔር። እስቲ ለእግዚአብሔር ክብር ስጡት። ስላበላኸኝ ስላጠጣኸኝ፣ ሃሌሉያ። አንዳንዴ ይመስለናል ፍሪጁን እንደፈለግን አድርገን ከፈታ አድርገን ፍሩቷንም ቆረጣ አድርገን ሁሉን ነገር ወጣ አድርገን ፍሪዝም ስንከት ማይክሮዌቭ ሁሉን ነገር ስናደርግ በቃ ኢትስ ሚ የኔ ነው እኔ ማድረግ የምችለው ይመስላል። አይደለም። የማትችልበት ቀን አለ። ደግሞ አንድ ወንድም የነገረኛል። በእውነት አሁን ነው ይሄ ነገር የሚመጣው እና ተመኘው አለ። ምንድነው የተመኘው? ማለት ብዙ ቀናቶች ተኝቶ ስለነበረ ከቤቱ ተነስቶ ራሱ ፍሪጅ ከፍቶ ፍሩቱን ማምጣት ተመኘዋል። አቃተኛል። ሌላው ሌላ ነው። ዋሽሩም መሄድ አቃተኝ። በየተራ ከሱ ጋር የሚውሉ ሰዎች መጠራት ነበረባቸው። ተየቴ ተው ወንድሜ፣ ያኖርህ እግዚአብሔር ነው። አሁን ቆመ ጤና ነህ፣ እሱ ነው ጤና የሰጠ። ሃሌሉያ፣ ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ዛሬ ወገኖቼ እግዚአብሔር በእነዚህ ቀናቶች ውስጥ በልቤ ያስቀመጠው አንድ ነገር አለ። አብሶ ይሄ ቃል ነበረ ወደ ውስጥ የሚመጣው። በመካከል የሚገባ ጌታ፣ በመካከል የሚገባ ጌታ። ዝም ብዬ አስበ በመካከል የሚገባ ጌታ። ሃሌሉያ። ባንቺና ባስጨነቁሽ፣ ባንቺና በተቸገርሽባቸው፣ ባንተና በምታየው ፕሮብሌም መካከል የሚገባ ጌታ። ሃሌሉያ። ኢየሱስ ጌታ ነው። ለዚህ ነው ዛሬ አርስቴ በመከራ መካከል ገብቶ የሚያድን ጌታ። አሜን ነው ወገኖቼ። በመከራ መካከል ገብቶ የሚያድን ጌታ። ዝም ብሎ አንድ ቀን ታዩታላችሁ። መካከል ገብቶ እግዚአብሔር ቆሞ ታዩታላችሁ። ሲለይ አትችልም ሲል ኢየሱስ ጌታ ነው። መከራ ወገኖቼ የሚመርጠው ሰው የለም። ፈተና የሚመርጠው ሰው የለም። ሁሉንም ይነካል። ምክንያቱም ሁሌ እንደምንለው የምንኖርባት ምድር ሁሉ የተረገመች ናት። ያለንባት ምድር ስቃይ የምንቃጥተው ለዚህ ነው። እኛ ብቻ እኮ አይደለም፣ ፍጥረት ሁሉ ይቃትታል ይላል። በሰላም የተቀመጠውን አዳምና ሔዋን ያበላሹትን ነገር ስለዚህ ለፍጥረት ሁሉ ተርፎት ፍጥረት ሁሉ ይቃትታል። ያቺ ሚዳቆ ትቃትታል። ካሁን ተያዝኩ እያለች። በሺህ ዓመቱ ላይ ግን እንደዛ አይሆንም ወገኖች። አንበሳ አይሆንም። አያችሁ፣ ስፍራ ሲመለስ ሕፃን እጁን በእባብ ጉድጓድ ውስጥ ይሰደዋል፣ አይነደፍም። ያ ሰላም ነው የተወሰደው። ያ ሰላም ስለተወሰደ፣ ያ ደስታ ስለተወሰደ፣ ያ እረፍት ስለተወሰደ በመከራ ውስጥ ናት ምድር። ስለዚህ ምድር አየሯ ብቻ አይደለም፣ ሁሉ ነገር ተበክሏል። ስለዚህ ሁሉንም ይነካል። ታላቅ ታናሽ፣ ሀብታም ድሃም፣ የተማረ ያልተማረ፣ የሚገርመው ኃጢአተኛውም ጻድቁ
አመጣጡ መልኩ ሊለይ ይችላል እንጂ ሰው ሁሉ በብዙ ፈተና ውስጥ ያልፋል። አንዳንድ መከራዎች፣ አንዳንድ ፈተናዎች እንደ ማዕበል ይመጣሉ። ዝም ብላችሁ ተቀምጣችሁ ይመታችኋል። ያልጠበቃችሁት በህይወታችሁ ያላሰባችሁት ነገር እንደ ማዕበል ይመጣል። ድንገትም በህይወታችሁ ላይ እንዲህ አይነት ነገር ይከሰታል በሰው ህይወት ላይ። አንዳንዱ ደግሞ ቀስ በቀስ ዲቨሎፕ እያደረገ ህይወታችንን እያየ ነው። ይሄም ደግሞ እያየ ነው። ወይኔ ልክ እንደ አብርሃም አይደለ? ያ የደማስቆን ሰው ነው አይደለ? ኤሌዘር እያየው ፊቱ በቃ ሊወርሰው ገባቸው። እያየን ቀስ በቀስ ዲቨሎፕ የሚያደርግ ፈተናዎች አሉ። ስለዚህ አማኝ ጥያቄ መጠየቅ ይጀምራል። ለምን ይሄ በእኔ ህይወት ሆነ? ለምንድነው በቤታችን ይሄ ነገር የሆነው? ለምንድነው ይሄ ነገር የሚታየው በህይወቴ ላይ? መቼ ነው የሚያበቃው የሚል ጥያቄ። ጸሎቴ እየተሰማ ነው? በዚህ ነገር ላይ እየጸለይኩ ምን ነው ዘገየ? አልፎም እግዚአብሔር ይሰማኛል? ያየኛል ወይ? ዝም ያለ ይመስላል። ሰማይ በእኛ ላይ የተዘጋ ይመስላል። አንዳንዴ እንደዚህ ገጥሟቸው አያውቅም? እኔን ገጥሞኝ ያውቃል። አንዳንዶች በቃ ስማይል ሲያደርጉ ሰማይ ዝግት ብሎባቸው አያውቅም? የሆነ በቃ ወዴት ልሂድ? ስልኩን ታነሳላችሁ፣ ወዳጆቻችሁ ጋር ተጨንቃችሁ፣ ነፍሳችሁ ትጨነቃለች። አረ ጸልይልኝ፣ ጸሎት በቃ ትፈልጋላችሁ። ኢየሱስ ጌታ ነው። ወገኖቼ ዛሬ ምስራች አለኝ። እግዚአብሔር ያያል። ይገርማችኋል። አሜን። በዚህ ብቻ ትላላችሁ። የሚያይ ብቻ አይደለም፣ በመካከል የሚገባ አምላክ ነው። ሃሌሉያ። አየ የሚወዱን ሰዎች አሉ፣ በጣም ወዳጆች የምንላቸው። ካቀማቸው በላይ ስለሆነ በጣም ይወዱናል። እኛ ፊትም ማልቀስ አይፈልጉም፣ እኛ ፊትም ማዘን አይፈልጉም። ምክንያቱም ሊያሳዝኑን አይፈልጉም፣ እንድንበረታ ይፈልጋሉ። ግን ዞር ብለው ይነጋገራሉ፣ አይችሉም። በቃ አቅማተዋል። አየ እግዚአብሔር እንደዛ አይደለም። ያይሃል ብቻ ቆሞ ያይሃል ብቻ አይደለም፣ ጣልቃ ይገባል። ሃሌሉያ። ጣልቃ ይገባል ነው የምልህ። በመከራ መካከል ጣልቃ ገብቶ ያድናል። ሃሌሉያ። ኢየሱስ ጌታ ነው። አንድ ጽሑፍ ላይ ሳነብ አንድ ከተማ በጣም አንድ የታመመ ሰው ነበረና በጣም ከመታመሙ የተነሳ ብዙ ሰዎች ሊጠይቁት ይሄዳሉ እና ጭንቅ ሆኗል ያ ቤት። ስለዚህ ሰዎች ከወጣ ብለው ከበሩ ደጅ ሆነው ያወራሉ፣ ይነጋገራሉ፣ ምን እናድርግ ብለው እና ይሄንኑ ዜና አንድ ዶክተር ይሰማል። በጣም ስፔሻሊስት የታወቀ ዶክተር ነው እና ሲሰማ ወደዚህ ቤት ሄደ። ወደዚህ ቤት ሄደና አየ በጣም ደስ የሚለው ወደዚህ ቤት ሲደርስ እንደነሱ ቆሞ ማውራት አልጀመረም። ገባ። የት አለ በሽተኛው አለ። ገባ። የቱ ነው? የት ነው ያለው? ወዴት አኖራችሁት? አይደለም የሚለው ጌታ። እስቲ አሜን በል። የት ነው ያኖራችሁት? አልዓዛርን የት ነው ያስገባችሁት? የት ነው ያስቀመጣችሁት? የት አለ አለ ዶክተሩ። ወሰዱት፣ መረመረው፣ አከመው። አየ እግዚአብሔር እንዲህ ነው። ዳር ቆሞ ስለ አንተ ዲስከስ አያረግም። ከወዳጆች ጋር ቆማ ይገባል። እግዚአብሔር ያድናል። ገብቶ ልላችሁ ነው። እንደዚህ ያለ አምላክ ነው የምናመልከው። ወዴት አኖራችሁት አለ። ጣሊታ
እናም ሲመጣ ወደዛ ሰው ልጁ ብላቴናው ታማ ወደዛ ቤት መጥቶ ሲያለቅሱ አይቷል። ይላሉ። አየ ጌታ እንደነሱ ቆሞ ደረት አልመታም። የታለች ብላቴናዋ? ሃሌሉያ! ይገባል ጌታ። አየ ብዙ ሰዎች ስለ ችግሮቻችን መፍትሄ ለማምጣት አቅቷቸው ብዙ ነገር ሊሉ ይችላሉ። ነገር ግን የኛ ጌታ ይገባል። ክብር ለጌታ ይሁን። ስለዚህ ወገኖቼ እንደ እግዚአብሔር ያለ ማንም የለም። ሃሌሉያ! ስለዚህ ዛሬ በዚህ በምንሰማው መልእክት ውስጥ የቱንም ያህል መከራ ፈተና ቢከብደን፣ ምንም ያህል ጨለማ ቢሆንም እግዚአብሔር በመከራ መካከላችን ገብቶ ያድናል። ዛሬ መልእክቴ ይሄ ነው። መከራችን የመጨረሻ ምዕራፍ አይደለም። እስቲ አሜን በሉ። መከራ የመጨረሻ ምዕራፍ አይደለም። ሮብለት ስለ መጨረሻው ዘመን እያስተማርኩኝ ያልኩት ነገር አለ። ቅዱሳን በመከራ ውስጥ ያልፋሉ። አንድ ግን የምነግራችሁ ነገር መከራ ዘላለማዊ አይደለም። መከራ ዘላለማዊ አይደለም። ዘላለማዊ የእግዚአብሔር ክብር ነው። ሃሌሉያ! ከሱ ጋር መኖር ነው ዘላለማችን። ሃሌሉያ! ለጥቂት ጊዜ ቢያስፈልግ በተለያየ ፈተና ታልፋላችሁ ወይም አልፋችኋል። ሃሌሉያ! ለጥቂት ጊዜ ነው። ይሄ ደግሞ እንደንፋሉት የሆነ እድሜ ነው ያለው። ነገር ግን ዘላለማችን መከራ አይደለም። ዘላለማችን ዴስቲኒያችን የእግዚአብሔር ክብር ነው። ከእግዚአብሔር ጋር መኖር ነው። ስለዚህ ወገኖቼ መከራ መጨረሻችን አይደለም። በዚህ ምድር ላይም ተስፋ አለን። እግዚአብሔር በመከራችን መካከል ገብቶ ያድነናል። የመጨረሻ ምዕራፍ የእግዚአብሔር ድልና ማዳን ነው። ይሄ ነው በእኛ ህይወት የሚታወጀው። ዛሬም ኢየሱስ ክርስቶስ ጌታ ነው። ቅድም በተነሳውበት ቃል ላይ ሁላችን የምናውቀው ስለ እግዚአብሔር እረኛዬ ነው የሚያሳጣኝ የለም በሚለው ላይ ብዙ ትምህርቶችን ተምረናል። የተነሳውበት በመጀመሪያ መዝሙር 138:7 ላይ በመከራ መካከል እንኳን ብሄድ አንተ ሕያው ታደርገኛለህ፣ በጠላቶቼ ቁጣ ላይ እጆቼን ትዘረጋለህ። ይሄ እጆቼን ሳይሆን እጅህን ትዘረጋለህ ነው የሚለው። አዲሱ ትርጉም ላይ እጅህን ትዘረጋለህ ነው የሚለው። ሃሌሉያ! ይገባና እጁን ይዘረጋል በመካከል ገብቶ ቀኝህም ታድነኛለች፣ በቀኝህ እጅህም ታድነኛለህ ነው የሚለው የአዲሱ ትርጉም። መዝሙር 23 ላይ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርህና ምርኩዝህ እነሱ ያጽናኑኛል። ክብር ለጌታ ይሁን። ሃሌሉያ! ዳዊት ዝም ብሎ አይደለም። ሁሌ እንደምንለው ዳዊት ገጣሚ ነው፣ ዘማሪ ነው፣ ዜማ ያውቃል፣ መዝሙር ያውቃል። እና መዝሙር ዝም ብሎ የሆነ ግጥም ገጣጥሞ ሊያመጣ ፈልጎ አይደለም። ህይወቱን ነው የዘመረልን። በሞት ጥላ መካከል እንኳን ቢሄድ ሲል በሞት ጥላ መካከል ሄዷል። ሳኦል ሊያጠፋው ስንት ጊዜ አስቧል። እንደውም መዝሙር 18 ላይ እንደዚህ ብሎ ይላል፣ የሞት ገመዶች ከበቡኝ፣ የሞት ገመዶች ከበቡኝ፣ የጥፋትም ጎርፍ አስፈራኝ፣ የሲኦል ገመዶች ከበቡኝ፣ የሞት ወጥመዶች ደረሱብኝ። በጭንቀቴም እግዚአብሔርን ጠራሁት፣ ወደ አምላኬ ጮኩኝ፣ ከመቅደሱም ቃሌን ሰማ፣ ጩኸቴም በፊቱ ወደ ጆሮ ገባ ይላል 18 ከ4-6። አቤት በዚች እንትን ላይ የሞት ገመድ ይላል፣ የሲኦል ገመድ ይላል፣ የሞት ወጥመዶች ይላል። ይሄ ሁሉ አለፈብኝ ይላል። እንደው ከዛው ውስጥ አንዳንዶቹን ብናይ ሳኦል በዛን ጊዜ በሱ ባለበት የሚጠላው አንድ ሰው ቢኖር ማን ነው ብትሉ ዳዊትን ነበር። የጠላውም
የሆነ ነገር ቀምቶት አይደለም። ምክንያቱም መጽሐፍ ቅዱስ ሲናገር ከሳኦል ተለይቶ ከዳዊት ጋር እግዚአብሔር ስለነበረ ጠላው ይላል መጽሐፍ ቅዱሳችን። አንደኛ ሳሙኤል 18 አንደኛ ሳሙኤል 19ን ብታዩ አብሶ ዳዊት ከሳኦል በብዙ ከሞት ያመለጠበት ነው። ከዛ ውስጥ አንደኛ ሳሙኤል 10:1 አንደኛ ሳሙኤል 19:9 እንደዚህ የሚል ቃል ታገኛላችሁ። ሳኦልም ዳዊትን ከግንቡ ጋር አጣብቄ መተዋለሁ ብሎ ጦሩን ምን አለ ይላል? ወረወረ ይላል። ጦሩን ወረወረ። ዳዊትም 2 ጊዜ ከፊቱ ዞር አለ። ይኸውልህ አንድ ነገር ልንገር። ዞር አለ ሲል የሆነ አሁን እሱ ዞር ያለ ይመስልሃል? ምን ይላል መሰለ መጽሐፍ? እግዚአብሔር ከሱ ጋር ስለነበረ ይላል። ሃሌሉያ። ይኸውላችሁ ልንገራችሁ አንድ ነገር። የፈለገ ነገር ይሁን፣ ኃይለኛ ወርዋሪ ይሁን፣ ኃይለኛ ሰው ይሁን፣ እግዚአብሔር ግን በመካከል ከገባ አያገኝህም። ሃሌሉያ። በመካከል ገብቶ ዳዊትን 2 ጊዜ አስመለጠው። ወርውሮ ጦር አስመለጠው። ሌላ እንደገና አቀደለት። አንዳንዴ ነገስታት እንደዚህ አይነት ሲስተምና ጥበብ አላቸው። ሊያስገድሉ ሲፈልጉ በእነሱ ላይ እንዳይሳበብ በእነሱ ላይ እንዳይሆን ምንድነው የሚያደርጉት? ሰልፍ ላይ ይልኳል። ዳዊትም እችን አድርጓል፣ ፊት ላከው ይላል። አሁን የሚመስለው ንጉሥ የሌለ ምናምን ነው። ግን ዳዊትን ሆነ ብሎ አንደኛ ነገር ለማጫ ለልጁ ማጫ ተብሎ ሸለፈት አምጣልኝ፣ ገባ? ሂድ አለና ከፊሊስጤም 100 ሸለፈት አምጣልኛል። ምን ማለት ነው? ሬሳህን ይምጣ ማለቱ ነው። ሬሳውም ከተገኘ መልካም። ቡጭቅጭቅ ነው የሚያደርጉት። ዳዊት እግዚአብሔር ከሱ ጋር ነበርና ይላል። ሃሌሉያ። ሄዶ ይዞለት መጣ። አየ እግዚአብሔር ለካ ካለ በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም። አየ ዳዊት አላለም በሞት ጥላ መካከል ቢሄድ አልፈራም ብሎ አላቆመም። እዛ ጋር አይደለም ፉል ስቶፕ ያደረገው። ዛሬ የምትሄዱበት መከራ አለ፣ የምትሄዱበት ነገር ወገኖች፣ በዚህ ሁኔታ ቢሄድ እንኳን እግዚአብሔር ካንቺ ጋር ነውና፣ በዚህ ሁኔታ ብትሄጅ እንኳን እግዚአብሔር ካንቺ ጋር ነውና፣ በዚህ ሁኔታ ብትሄድ እግዚአብሔር ካንተ ጋር ነውና አልፈራም፣ አንፈራም፣ አትፈሪም፣ አልፈራም። ሃሌሉያ፣ ክብር ለጌታ ይሁን። ስንት ጊዜ አስመልጦታል። ሌላ በመጨረሻ የመጨረሻ እንትን ሲላቸው ነገስታት ምንድነው የሚያደርጉ? ፊት ለፊት ይመጡልሃል። የዛኔ በቃ ፊት ለፊት ገዳዮች ተላኩለት። እኔ የገረመኝ ሊያስመልጥ ከፈለገ በሚልኮም ማለት የንጉስ ልጅ ናት አይደል? በሚልኮም በሷ ምክንያት አስመለጠው። ምን ይላል? ሳኦል ዳዊትን ጠብቀው በነጋው እንዲገድሉት መልእክተኞችን ምን ይላል? ወደ ቤቱ ላከ። ሚስቱም ሚልኮም በዚያች ሌሊት ነፍስህን ካላዳንክ ነገ ትገደላለህ ብላ ነገረችው። ሚልኮምም ዳዊትን በመስኮት አወረደችው፣ ሄዶም ሸሽቶም አመለጠ ይላል። ወገኖቼ በሞት ጥላ መካከል ሲል ዝም ብሎ አይደለም ልላችሁ ነው። አንዳንዴ የምናልፍበት የሞት ጥላ ዳዊት ኤክስፕረስ ያደረገበት በጣም ይገርመኛል። አብሶ ይሄ ጥላ ነው የሚለው ጥላ ወገኖቼ፣ የሰው ጥላ ስታዩ እዚህ ጋር አሁን ጥላ ታያላችሁ።
ያ አይደለም ሪል የሆነው። እኔ ነኝ ሪል፣ ያ ጥላዬ ነው። ዳዊት በጣም የገረመኝ በዚህ ላይ ሞትን እንደ ጥላ አድርጎታል። በእርግጥም በሞት ጥላ መካከል ሄዷል። ነገር ግን ጥላ ነው የሚለው። አንተ ለካ እግዚአብሔር ካንተ ጋር ካለ ነገሮች ለካ ስማቸውን ይቀይራሉ። ሞት ገዳይ ነው። ሞት ነፍስህን ነው የሚወስደው። ለካ እግዚአብሔር ካለ ጥላ ነው የሚሆነው። አጠገብህ ነው ግን ኃይል የለውም። ሃሌሉያ። ስም አላቸው፣ ስም ብቻ ይሆናል እንጂ ኃይላቸው ይያዛል። አንተ ዳንኤል በአንበሶቹ ጉድጓድ ሲጣል አንበሶቹ የተራቡ ናቸው። በዛን ጊዜ አንድ ጽሑፍ ሳነብ በየጊዜው አይቀለቡም። ቀለባቸው እንደነ ዳንኤል እንዲቀጡ በጉድጓድ የሚጣሉ ናቸው። ስለዚህ በአየር ላይ ነው አይደል እነዛን ቤተሰብ የተቀበሏቸው። ገና ሲጥሏቸው በአየር ላይ ነው ላፍ ያደርጓቸው። አንተ ለካ ስም ያጣል። አንበሳም አንበሳ አይሆንም እግዚአብሔር ካንተ ጋር ካለ። ሃሌሉያ። ስም የሚያስወግድ የስሙ ጉልበትን የዛን ኃያል ነኝ የሚለውን ስም ብቻ አድርጎ የሚቆም እግዚአብሔር ካንተ ጋር ነው። በሞት ጥላ አለ አይገድለኝም ግን እያሳደ ይኸውልህ የማይገድለው ለምን እንደሆነ ልንገርህ። አንተነ ንጉሥ ብሎታል። የተቀባ ነው ዳዊት። ዳዊት የተቀባ ነው፣ የፈሰሰበት ነው፣ የሚቀጥለው ኪንግ ነው። ስለዚህ ሞት አለ፣ ነገር ግን ጥላ ነው ለኔ። አጠገቤ ሊሆን ይችላል፣ ነገር ግን ነፍሴን ሊያጠፋ አይችልም። ክብር ለጌታ ይሁን። እግዚአብሔር ካለ ነገሮች እንደ ስማቸው ኃይላቸው አይሆንም። አሜን ነው ወገኖች። ሞት ጥላ ብቻ ይሆናል። አንበሳ ስም ብቻ ይሆናል። የአንበሳውን አፍ ዘጉት ይላል መላእክቶች። ሃሌሉያ። ያው ሙቪውን እንግዲህ ሰፋ አደረጉት። እንግዲህ ትራስ አድርጎ ዳንኤል ተኛ። አይ ዶንት ቲንክ ሶ ትራስ አድርጎ የተኛ አይመስለኝም። ያው ፊልሙን እንትን ሲያደርጉ እንጂ አይ ዶንት ቲንክ ሶ። እንዴ አንበሳ እኮ ነው፣ ዝም ብሎ አይተኛበት። እየተያዩ ግን አፉ ተይዟል። አልገባም። አየ አፉ ተይዟል፣ ያየዋል። ዳንኤልም ያየዋል፣ አንበሳውም ያየዋል። ይመኘዋል ግን አይችልም፣ ኃይሉ ተይዟል። ይመኘሃል እንጂ ኃይሉ ተይዟል። አሜን በሉ እስቲ፣ አሜን በሉ። ሃሌሉያ። ፊት ለፊት ትተያያለህ። የሆነ ፊልሙን ብዙ አልቀበለውም። ፊልሙ የሆነ ትራስ አድርጎት አንበሳ አይተኛም። አንበሳ ላይ እስቲ አሜን በሉ። ይተኛል እንዴ? ይኸው አንዳንዴ መንፈሳዊ ስናደርገው ብዙ ነገር ኤግዛጀሬት ስለምናደርገው ነው። ሰው ናቸው እነ ዳንኤል የሆነ ጎርደድ እያለ የሆነ በካልቸው እየመታምና አይደለም። ፊት ለፊት የሚመስለኝ እኔ ሲገባኝ አየ ፊት ለፊት ናቸው፣ ይተያያሉ። አየ ይኸው ሐዋርያው ጳውሎስ ከዛ ሁሉ መከራ በኋላ ከወጣ በኋላ በዛች ደሴት ላይ ሄዶ ቀዝቃዛ ስለነበረ ምሽትም ሊሆን ይችላል እንጨት ሰብስቦ እሳት ሲያነድ እፍኝት ወጣች ይላል፣ ነደፈችው ይላል። እኔ የገረመኝ እነሱ ምንድነው የሚሉ ካሁን ወደቀ፣ ካሁን ሞተ። የዚህ ሰው ደግሞ ኃጢአት የበዛ ነው፣ እግዚአብሔር አልለቀቀውም አሉ። ቢታይ አይወድቅም። ይኸውልህ ካንተ ጋር ሲሆን ለዚህ ነው ኃይል እባብም መርዙ ኃይል አይኖርም። እስቲ አሜን በሉ ወገኖቼ። ይኸው ዛሬ የሆነ ነገር አለ አይደለ? በቤታችሁ የሆነ ነገር አለ አይደለ? በህይወታችሁ እያያችሁ እናንተም ትኖራላችሁ፣ እሱም ሊኖር ይችላል። ነገር ግን አፉ ተይዟል። እግዚአብሔር የፈቀደው ብቻ ይሆናል በህይወታችሁ። ዛሬ በመከራችሁ መካከል ገብቶ የሚያድን ጌታ ነው። ስለሱ ነው የማወራው። ሃሌሉያ። ኢየሱስ ጌታ ነው።
ባይ ዘ ዌይ ወገኖቼ ግዙፉ ፕሮብሌማችን ግዙፉ መከራችን የእግዚአብሔር መድረክ ነው። this is መድረክ አይደለ? በቃ የሆነ መድረክ የሚታይ ሾው ታይም ይባላል አይደለ? የእግዚአብሔር መድረክ ይሆናል። ሃሌሉያ። የአልዓዛር መሞት እግዚአብሔር የተባረከው በዛ ጊዜ ሾው ነበረ፣ ለህዝብ ታየ፣ ዲስፕሌይ ሆነ። ምክንያቱም ይኸው ዝም ብዬ አይደለም የምላችሁ የእግዚአብሔር ክብር ይታይ ዘንድ አይደለ እንደሚለው መጽሐፍ ቅዱስ። ኢየሱስ አልሞተም ነው የሚለው አይደለ? ይታይ ዘንድ ክብሩ ይታይ ዘንድ ሾው ታይም ነው። እግዚአብሔር ይሄን ሊያሳይ ፈልጓል። ስለዚህ አልዓዛር አንቀላፋ። ወደ አልዓዛር መጥቶ ወዴት አኖራችሁታል? ክብር ለጌታ። አንዳንድ ነገራችሁ የእግዚአብሔር መድረክ ነው። እግዚአብሔር በእናንተ ሊያሳይ የወደደው ነገር አለ ወገኖቼ። ብዙ ምስክርነት ልነግራችሁ እችላለሁ። የእግዚአብሔር እጅ በሰዎች ህይወት በህይወቴ እግዚአብሔር የታየበት አለ። እግዚአብሔር የታየበት በህይወታችሁ ክብር ለጌታ ይሁን። ስለዚህ የእግዚአብሔር መድረክ ነበረ። የሞተ የደቀቀ የላቀ ነገር የእግዚአብሔር ተአምር መጀመሪያ ይሆናል። ክብር ለጌታ ይሁን። እስቲ አንዳንድ እንመልከት። እግዚአብሔር መከራ ወይም ችግር ውስጥ መካከል የገባበትን ሁሌ በጣም የሚደንቀኝ እስራኤል እግዚአብሔር በበረታ ዘጸአት 14 ላይ በበረታች ክንዱ ፈርዖንን አስጨንቆ ህዝቡን ካስለቀቀ በኋላ ህዝቡ ሁሉ ውልቅ ብሎ ወጣለት። የዛኔ ምንሆኛለው አለ። እኔ የሚገርመኝ እግዚአብሔር ለካ ነገር ሲፈልግ አይተውህም ጠላት። እግዚአብሔር ነገር ሲፈልግ ለካ የሚከተል አይተውህም። የሆነ ነገር ሊያደርግ ሲፈልግ እኮ ነው እግዚአብሔር አደነደነው ልቡን ይላል አይደል? የፈርዖንን በቃ ሊያበቃለት ሲል እግዚአብሔር ከዚህ ይጠብቅ። እኔ አንዳንድ ሰዎች በውጭ ያሉ በጣም ይገርመኛል። አብሶ በቅዱሳን ላይ የሚያመጡት በቤተ ክርስቲያን ላይ የሚጨክኑት ጭካኔ ይገርመኛል። እግዚአብሔርም ልባቸውን ያደነድነዋል። አይ የመጨረሻ ሊያደርግ ሲፈልግ እግዚአብሔር ልባቸውን የፈርዖንን ልብ ምን አለው ይላል? አደነደነው እና ልክ ሲነቃ እንዴ ምን ነካን? ባሪያዎቹ ምን ነካን? ለቀቅናቸው። አው በሉ እንከተላቸው ብለው ሄዱ። እንዳይገዛልን ይላል ሊትራሊ 5 ላይ 14:5 ላይ እንዳይገዛልን እስራኤልን የለቀቅነው ምን አድርገናል? ምንድነው የሆነብን? እንዴት ለቀቅነው? አይደለም አሁን የነቃኸው ሊጨርስህ ፈልጎ ነው እግዚአብሔር። በቃ ሊጨርስህ ፈልጎ እንጂ በሰላም እዛው ግብፅን እየመራ ትኖር ነበር። ግን አቅበጠበጠ፣ ተነሳሳ፣ የሆነ ነገር አነሳሳ። እግዚአብሔር ነው ሊጨርስህ ፈልጎ ፈርዖንን አነሳሳው ይላል። ሰረገላ የተመረጡ ተዋጊዎችን በዛ ጊዜ ምርጥ የሆኑትን ይዞ ወጣ። ፈርዖን በቀረበ ጊዜ የእስራኤል ልጆች አይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበር። የእስራኤል ልጆች እጅግ ፈሩ፣ ወደ እግዚአብሔር ጮሁ። ሙሴም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አመጣህን? ከግብፅ ታወጣን ዘንድ ይህ ያደረክብን ምንድነው? በምድረ በዳ ከምንሞት ብንገዛላቸው አይሻልም? ተወን፣ ለግብፃውያን እንገዛ ብለን በግብፅ ሳለን ያልንህ ቃል ይህ አይደለምን አሉት። አትፍሩ፣ ዛሬ የምታዩአቸውን ግብፃውያንን እግዚአብሔር ለዘላለም አታዩአቸውም። እግዚአብሔር ስለእናንተ ይዋጋል፣ እናንተም ዝም ትላላችኋል። በእስራኤልም ሰራዊት ፊት ይሄድ የነበረ ይሄን ነው ፈለኩት ቃል። በእስራኤል ሰራዊት ፊት ይሄድ የነበረ የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። ስሙኝ ወገኖቼ 20 ላይ በግብፃውያንና ሰፈርና በእስራኤል ሰፈር መካከል ገባ ይላል። ሃሌሉያ ደስ ይላል። በግብፃውያንና ባስጨነቁህና እነሆ እየተከታተለ ባለህና ባንተ መካከል እግዚአብሔር ገባ ይላል። ሄይ ሃሌሉያ! እግዚአብሔር ይገባል ለምልህ። ሃሌሉያ! ያንተን ነገር አይቶ ይመጣል፣ ይገባል። ሲጨነቁም አይቶ ወደ እነሱ ምን ይላል? መጣ ይላል። እስቲ
እስቲ ወደኔ መጣ በሉ። መጣ። ዝም ብሎ አይተውህም። እኔ እነግርሃለሁ እንዴ አንተ የእግዚአብሔር ልጅ አይደለ? ይመጣል፣ ሊያድንህ ይመጣል። ሲጨነቁ አይቶ በሌሊት እየተራመደ ባስጨነቃቸው ላይ መጣ። ክብር ለጌታ ይሁን። ይገርመኛል። በእስራኤል ሰፈር መካከል ገባ። ያው ሁኔታዎች ሲቀየሩ እንደዚህ ነው። በዚያም ደመናና ጨለማ ነበር ይላል። ቅልጥ ያለ ፀሐይ ላይ ወደቀባቸው ጨለማ። እግዚአብሔር መጣ። በመካከል ሲገባ የሚያደርገውን ጠላት ያጣል። ገባ ይላል። ጨለማ ነበር። በዚህ በኩል ግን ሌሊቱን አበራ ይላል። ሃሌሉያ። ሌሊቱም ሁሉ እርስ በርሳቸው አልተቀራረቡም። ይሄን ነው የምልህ። አየህ፣ እግዚአብሔር ለማዳን ሲገባ ባንተ ሰፈር ብርሃን ይሆናል። ባንተ ሰፈር ሐሴት ይሆናል። ባንተ ሰፈር ደስታ ይሆናል። በጠላት ሰፈር ግን ጨለማ ዋይታ ነው። ሃሌሉያ። በመካከል ጣልቃ የሚገባ ጌታ ነው የምናመልከው። ዝም ብሎ ለአውሬ አሳልፎ የማይሰጥ ጌታ ነው። አንድ ግድግዳ ሁለት ቤቶችን እንደሚለይ ለየው። ከዚህ አታልፍም አለው። የሆነ ነገር ይገባኛል ወገኖቼ። በእናንተ መካከል ጌታ ሲገባ በመካከላችሁ ገብቶ ሲያሰምር እንዳታልፍ ሲለው ከዚህ እንዳታልፍ። ሃሌሉያ። ክብር ለጌታ ይሁን። በዚህ ውስጥ የምናየው ወገኖች እግዚአብሔር ሕዝቡን ከሩቅ ብቻ የሚመለከት አምላክ እንዳልሆነ እንረዳለን። ከዚህ የምንማረው እግዚአብሔር ከሩቅ ሆኖ የሚመለከት አምላክ አይደለም። እግዚአብሔር ቀረብ ብሎ የሚያድን አምላክ ነው። በመካከል ገብቶ የሚያድን ጌታ ነው። ከዚህ የምንማረው ይሄ ነው። እየመራቸው ነበረ። ከዛ በኋላ ግን ዴንጀር ውስጥ እንደሆኑ ሲያይ ከኋላቸው መጣ ይላል። እግዚአብሔር ያውቃል መቼ እንደሚያድን፣ እንዴት እንደሚያድን እግዚአብሔር ያውቃል። መቼ መካከል ላይ ገብቶ ጣልቃ እንደሚገባ እግዚአብሔር ያውቃል። ስለዚህ እግዚአብሔር በችግሮቻችን መካከል ገብቶ ያድናል። ከዚህ አንዱ ትልቁ የምንማረው እግዚአብሔር የሚመራ ብቻ አይደለም፣ በመካከል ገብቶ ጣልቃ ገብቶ የሚያድንም ጌታ ነው። አሜን ነው ወገኖች። ውጣ የሚል ብቻ አይደለም፣ ካንተ ጋር አብሮ የሚወጣ ጌታ ነው። ሂድ ብቻ አይደለም የሚለው፣ ውረስ ብቻ የሚል አይደለም። ያውቃል ለውርስ ስትሄድ፣ ለብዙ ነገር ስትሄድ ብዙ ጠላቶች እንዳሉ ያውቃል። ስለዚህ እግዚአብሔር ውጣ ብቻ አይልህም፣ ሂድ ውረስ ብቻ አይልህም። ኢያሱ እንደዛ አይደል ያለው? I will be with you። ጌታስ ምንድን ነው ያለን? እስከ መጨረሻው ከናንተ ጋር እሆናለሁ። ክብር ለጌታ ይሁን። ስለዚህ ዛሬ ከባድ ፈተና፣ ህመም፣ ችግር፣ ትልቁ የጠላት አሰራር እየተከታተለ ሊሆን ይችላል። ነገር ግን እግዚአብሔር ባንተና በችግር በጠላት መካከል ይገባል። አሜን ነው ወገኖቼ። በችግሬና በጠላቴ መደንፋት ልቤ አይዝልም። ሃሌሉያ። ይሄ ደስ ይለኛል። አብሶ ቅድም እንዳልኩ ጠላት ምንም ብዙ ቅርብ ቢሆን እግዚአብሔር ግን ይበልጥ ቅርብ ነው። ሃሌሉያ። እኔ ይገርመኛል አንዳንድ ችግሮቻችን በጣም ይታዩናል፣ ምክንያቱም የሚዳሰሱ ስለሆነ እና በጣም የቀረቡ ይመስላሉና ከእግዚአብሔር ሁሉ የቀረቡ ይመስላሉ። ከእግዚአብሔር የቀረቡ ይመስላሉ። ኔቨር። እግዚአብሔር ነው ቅርብ። እግዚአብሔር ነው ካንተ ጋር በጣም ቀርቦህ ያለ እግዚአብሔር ነው እንጂ ጠላትህ አይደለም፣ መከራ ችግርህ አይደለም። ስለዚህ የሰው መጨረሻ የሚባልበት ታይም ላይ የእግዚአብሔር መጀመሪያ አድርጎት ይጀምራል። ህይወትን እንደገና ያስቀጥላል።
ሃሌሉያ። ሌላው በጣም የሚገርመው ሌላው ታሪክ የምናገኘው እነዛ ሶስቱ ወጣቶች ሲድራቅ ሚሳቅና አብድናጎም የሚባሉ ናቸው። ታውቁታላችሁ። ዳንኤል 3:24 ላይ የወርቅ ምስል ንጉሡ አሰርቶ መለከት፣ እምቢልታ፣ መሰንቆ፣ የዘፈን ድምፅ በሰማችሁ ጊዜ ተደፍታችሁ ለዚህ ወርቅ ምስል ስገዱ እየተባለ ተደፍቶ የማይሰግድ ወደዚህ እሳቶን ይጣላል። እነዚህ ወጣቶች ይህን በሰሙ ጊዜ አልሰገዱም ይላል። አሜን ነው ወገኖች? እስቲ አልሰግድም በሉ። አዎ የሚሰገድለት አምልኮ የሚገባው የዘላለም አምላክ እግዚአብሔር ብቻ ነው። አልሰግድም አሉ። የዛኔ ናቡከደነጾር ተበሳጨ። አምጧቸው አለ። 9 ላይ አብሶ አምጧቸው አለ። just to make sure አሁን I think ወዲያው ጣላቸው ይል ነበረ። ለነ አንዳንዴ ጠላት አየ ካንተ ጋር ዲል ለማድረግ ሲፈልግ እንደዛ ነው የሚለው። በጣም የገረመኝ እውነት ነው። ገባ አየ ሊያጠፋቸው አልፈለገም። ምክንያቱም ጠቃሚ ናቸው ለመንግስቱ። አየ he just want to make sure እውነት ነው ይሄ የምሰማው አትሰግዱም ማለት። ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን ነገር ይሄ ነገር ምን እንደሆነ ታውቃለህ? ብዙ ነገር መልሰውለታል ማለት ነው። ብዙ ነገር ረድተውታል ንጉሱን። ብዙ ነገር አድርጉ ሲላቸው ያደረጉት ነገር አለ። በዚህ ነገር ግን አንዳንዴ በዚህ ነገር ማለት ያለባችሁ ጉዳይ አለ። እስቲ አሜን በሉ። አዎ አይ በዚህ ነገር ከወንድምም ይሁን ከእህትም አይ በዚህ ነገር እግዚአብሔር አይስማማም። ቆይ አሁን አርፈድ ብሎ የመጣ ነገር ነው። እስቲ አይስማማውም በሉ እግዚአብሔር። አዎ የጽድቅ ነገር ካልሆነ ከጽድቅ ከሌለው ነገር ጋር አትስማሙ ወገኖቼ። አሁን የደረሰ ዜና ነው ወገኖቼ። አንዳንዴ ይኸው አንድ ነገር ልንገራችሁ፣ እግዚአብሔር የሌለበት ነገር አየ ብዙ ጊዜ እኮ ተስማምተ ሊሆን ይችላል። ኢስ ኦኬ ምክንያቱም ትክክል ነው። በስራ ቦታ ሊሆን ይችላል፣ በቸርችም ሊሆን ይችላል፣ በየትኛው በፋሚሊም ሊሆን ይችላል፣ በየትኛውም ሊሆን ይችላል። ብዙ ያለው በዚህ ነገር ነው ያሉት። በሌላ ነገር ተስማምተናል ካንተ ጋር ብዙ ጉዳዮችን አስፈጽመናል፣ ካንተ መንግስት ጋር ተባብረናል። ይሄው ዳንኤል አለ እነሱም አሉ። ነገር ግን በዚህ ጉዳይ እስቲ በዚህ ጉዳይ በሉ ሞክሩ ይሄን ለማለት ወገኖቼ። አይ በዚህ ጉዳይ ልንስማማ አንችልም ማለት እግዚአብሔር የዛኔ ካንተ ጋር ይቆማል። እስቲ አሜን በሉ። አይ በዚህ ነገር የጽድቅ ጉዳይ አይደለም፣ በዚህ ነገር እግዚአብሔር አይከብርም ማለትን መማር አለብን ወገኖቼ። የምትወጃት እህትሽ ብትሆን ከዚህ በፊት ብዙ ነገር አድርገህላት ቢሆን አይ በዚህ ነገር ልንስማማ አንችልም አሉት። ንጉሥ ሆይ ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። ብዙ ነገር መልሰንልሃል፣ ብዙ ነገር አድርገናል፣ ብዙ ነገር ካንተ ጋር ተስማምተናል። ነገር ግን በዚህ ጉዳይ ልንስማማ አንችልም። ሃሌሉያ ወገኖቼ። ይሄን ሲሉ እዛ ጋር እስቶን እሳት እየተቃጠለ ነው፣ እየነደደ ነው። ምክንያቱም ሪዝን ደግሞ ሊኖራቸው ያስፈልጋል። አንዳንዴ አይ አልስማማም ብቻ አይደለም ወገን፣ ሪዝን ያስፈልጋል። ለምን? ያንንም ማሳወቅ። ኢየሱስ ጌታ ነው። የምናመልከው አምላካችን ከሚነድ ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ባያድነን አማልክትህን እንድናመልክ ላቆምከውም ምስል እንዳንሰግድ እወቅ አሉት። ይሄ ይታወቅልን አሉት። ክርስትናችን የሚሰመርበት መስመሮችም አሉት። መስመሮች አሉ። እህት ትሆኛለሽ፣ ወንድም ትሆናለህ፣ የሚሰመርልህ መስመር አለ። ከዛ ልታልፍ አትችልም።
ባል ሊሆን ይችላል፣ ሚስት ሊሆን ይችላል፣ ልጆች ሊሆኑ ይችላል። መስመር አለ። ከዛ ሊታለፍ አይችልም። ዋና አንደኛ እግዚአብሔር ስለሆነ አሜን ነው ወገኖች። መስመር ሊኖራቸው ያስፈልጋል። እግዚአብሔር ይህን ያለበት ምክንያት አይገባኝም። አሁንም መስመር አድርጉ፣ በክርስትናችሁ መስመር አድርጉ። ከአብሯችሁ ከሚሰሩ ጋር መስመር አድርጉ። ከአለቆቻችሁ ጋር መስመር አድርጉ። አብሯችሁ ከሚሰሩ ጋር መስመር አድርጉ። መስመር ያስፈልገናል። መስመራችን ደግሞ የእግዚአብሔር ቃል ነው። አሜን ነው ወገኖች። ስለዚህ እሳቱን 7 እጥፍ አስነደደ። ነገር ግን ሲጥሏቸው በዛ እሳት መካከል አብሮ ጌታ ገባ። በመካከል ገባ። አየ እሳት። ለዚህ ነው የምልህ በእሳት መካከል እንኳን ብትጣል እሳት ስም ብቻ ይሆናል ነው የምልህ እኮ። እሳት ስም የሆነው ስለማያቃጥል አይደለም፣ እግዚአብሔር አብሮ ስለገባ ነው። አሜን ነው። የምታልፍበት ህይወት እኮ ሰዎች ከንፈራቸውን ሊመጡልህ ይችላል። ነገር ግን አንተ አትሞትም። አንተም አለ፣ ችግሩም አለ። ለምን ቢባል እግዚአብሔር በመካከልህ ስለገባ። ሃሌሉያ። ጭራሽ እሳቱ ይረዳቸው ጀመር። ገመዱን በላ። የተፈቱ 4 ሰዎች አያለው አለ። በመካከል የገባ የናዝሬቱ ኢየሱስ ነበረ። ሃሌሉያ። ጌታ ነበረ በመካከል የገባው። ለዚህ ነው በመከራ መካከል ጌታ ይገባል። ዛሬ መልእክቴ ይሄ ነው። በመከራ መካከል ጌታ ይገባል። በመካከል ይገባል። ሃሌሉያ። ባንተና በችግር መካከል ይገባል። ሃሌሉያ። ክብር ለጌታ ይሁን። እሳቱ ውስጥ ናቸው። ነገር ግን ኃይል አጣ። አልጠፉም። መንደዱም አልቆመም። እኔ የገረመኝ ይሄ ነው። መንደዱም አልቆመም፣ እነሱም አይጠፉም። አረ እኛ እኮ የምንፈልገው የሆነ ችግሩን ሁሉ እኔ የእግዚአብሔር አሰራር ይገርመኛል። እስቲ ቆይ እግዚአብሔር እሳቱን አድርጎ ማጥፋት አይችልም? ቆይ ከሰማይ ወርዳ ይላል አይደለ? እሳቱን ምን አለች ይላል? ላሰችው ይላል። እሳቱ አይችልም። ሊያሳይ ሲፈል ላንተ እኮ ነው የተጻፈው፣ ላንቺ እኮ ነው የተጻፈው። ሊያሳይ ለካ እሳቱ ውስጥም ማምለክ ይቻላል። ለካ እሳቱ ውስጥም ጌታ አብሮህ ይገባል። ለካ እሳቱ ውስጥም መራመድ ይቻላል። ሃሌሉያ። ለዚህ ነው አምልኮ ሲባል አይ የሆነ እንትን ውስጥ ነኝ እኮ ያለሁት ትንሽ የሆነ አሁን ጸሎት ነው እንጂ የሚያስፈልግ ወገኔ እነግርሃለሁ። እሳት ውስጥ ሆነ አምልከው፣ ችግር ውስጥ ሆነ አምልከው። ሃሌሉያ። መውጣት አይቀርም፣ ትወጣለህ። ሃሌሉያ። ግን ያቺ ሰዓት እስክትመጣ እዛ ውስጥ ሆነ አምልከው፣ እዛ ውስጥ ሆነ ተረማመድ፣ እዛ ውስጥ ሆነ አውጅ። እንዳታጉረመርም። እሳት ውስጥ ሆኖ ኢሚዲየትሊ ቅድም እንዳልኩት ኤልያስ ያቺ እሳት መታ አሁን ጌታ ሆይ ሲል ላፍ እንዳደረገችው አላደረገውም። እሳቱም አለ፣ እነሱ ግን 4 ሆኑ። የገረመኝ አይኑን 3 4 የጨፈነ ይመስለኛል ነው እንዴ 4ተኛ ከየት ነው የገባው? 4ተኛማ የነዚህ የወጣቶች ምስኪኖች ጌታ የታመኑት ጌታ አንሰግድም ላሉ እምቢ ላሉ ለካ በመከራቸው መካከል ገብቷል። መጀመሪያ ነው ወይ የገባው ብትሉኝ አይ ዶንት ኖ። ነገር ግን እሳቱ ኃይል ተይዞ ነበር። ለምን ብትሉ በመጀመሪያ መካከል ይግባ አላውቅም ያልኩት ለምን እንደሆነ ታውቃላችሁ? the minute ይሄንን እሳት እነዚህ ሊጥሉ እነዚህ ሊያወጡ እነዚህ ሊጥሉ የገቡ ላፍ አድርጓቸዋል እሳቱ። ይሄ የጀመረው የት ነው ብትለኝ መቼ ምን የጀመረው? እግዚአብሔር ከነሱ ጋር ነበረ። አሜን ነው ወገን። ሃሌሉያ። በመከራ ውስጥ በእሳት ውስጥ ብታልፍም እግዚአብሔር አንተን ሊያድንህ ዛሬም ይችላል። ዛሬ የምታልፉ ወገኖች በተለያየ ነገር ውስጥ የምታልፉ ሂውጅ የሆነባችሁ ችግሩ እንግዲህ ከእቶን እሳት በላይ ችግር ምን አለ? እስቲ ልጠይቅ ምን አለ ከእቶን በላይ? አንተ እንዲህ እኮ ነው የሚልፈው።
አጥንትም አያስቀርም፣ አመድ ነው የሚያደርገው። ኢንክሪሚኔት የሚያደርጓቸው እዚህ አንድ ዶክመንተሪ አይቻለሁ። ሲከቷቸው በጌታ ፊት ነው አመድ ነው ከስር የሚፈሰው ኢሚዲየትሊ። ከዚህ የበለጠ መከራ አለ ወገኖች? ለካ እግዚአብሔር ጣልቃ ገባ፣ ከዚህም አድኗቸዋል። ያንተ ችግርና ያንተ መከራ ከብዶት ነው እግዚአብሔር ኦልሬዲ ገብቷል ነው የምልህ። አሁንም በህይወት ያለኸው ለዚህ ነው። ዛሬም የቆምከው እግዚአብሔር በመካከልህ ገብቶ ነው። ስለዚህ በመካከል ገብቶ ያድናል፣ ያድናል። ጌታ ካለበት ችግር ሩቅ አይደለም፣ ሩቅ አይደለም። ሩቅ ነኝ የሚል ድምፅ እሰማለሁ። ሩቅ ነኝ እግዚአብሔርም ሩቅ ነው የምትሉ ይሄን ድምፅ አሁን እሰማለሁ። ያለው ሩቅ ነው ለኔ ርቋል የምትሉ እግዚአብሔር ሩቅ አይደለሁም እያለ ነው። ይሄን ድምፅ ነው የምሰማው። ሩቅ ነኝ እኔ አብሶ ይሄን ድምፅ ሩቅ ነኝ፣ ለእግዚአብሔር ማዳን ሩቅ ነኝ፣ ለእግዚአብሔር ማዳን ሩቅ ነኝ፣ ለእግዚአብሔር ፈውስ ሩቅ ነኝ። እግዚአብሔር እንደዚህ እያለ ነው። እግዚአብሔር እንደዚህ እያለ ነው። ይሄ ምሳሌ ያመጣልኛል። ያ ጌታ ጋር አብረው ሲጓዙ የነበሩት በቢች መካከል ሲሄዱ የነበሩት 2 4 ዱካ ወይም ደግሞ እግር ምልክት ጌታና እሱ እና የሆነ ጊዜ ላይ ተቀምጦ ያ ሰው በከባድ ነገር ውስጥ ያልፍ ነበርና ምን ነው በመከራዬ ዝም አልክ እና የት ሄድክ ሲለው እነዛ እኮ የምታያቸው 2 ዱካዎች ያንተ አልነበሩም የኔ ናቸው፣ እኔ ተሸክሜ ነው አለው። ይሄን ነው የሚያመጣልኝ። እናንተ ጌታ ከናንተ ጋር ስላለ ነው እንጂ የመጣው ሊገላችሁ ነው። የመጣው የናንተን ህይወት ዲስትሮይ ሊያደርግ ነው። የመቆማችሁ ምክንያት አሁን ጌታ ስላለ ነው። አሁን ራሱ መቆማችሁ ጌታ ስላለ ነው። አመጣጡ ከባድ ነው፣ ዲስትሮይ ሊያደርግ። የእግዚአብሔር መንፈስ አመሰግንሃለሁ። ሃሌሉያ። አስረን የጣልናቸው እነሆ እኔ የተፈቱ በእሳት መካከል የሚመላለሱ አያለው አለ 25 ላይ። ክብር ለጌታ ይሁን። አንዳንዴ በእሳት ውስጥ ሰው ሲያልፍ ሁሌ እንደምንለው የሚፈታቱና የሚበጣጠሱ ነገሮች አሉ። ዶንት ፎርጌት ዲስ። አንዳንዴ የምናልፍባቸው መከራዎች ጣል የምናደርጋቸው የሚያስጥሉን ነገሮች አሉ። እኔ እነግራችኋለሁ፣ ሰው በመከራ ውስጥ አልፎ እንደዛው አይቀጥልም፣ ያሻዋል። የሚያሽበት መንገድ አለው እግዚአብሔር። ከዛ እሳቱ ገብቶ ያሰራቸውን ምን አይደለም በላው ይላል አይደል? አንዳንዴ በህይወታችን ላይ እስራት የሆኑ ነገሮቻችን አሉ። አንዳንድ ነገሮች ኦን ዘ ዌይ የሚበጣጠሱ አሉ። አሜን ወገኖች፣ ክብር ለጌታ ይሁን። ስለዚህ የወጡ የሚመላለሱ 4 ሰው አለ። አንድ ነገር ልንገርህ፣ ጠላት አንተ ብቻ እንዳለህ ያስባል፣ እግዚአብሔር ግን ካንተ ጋር እንዳለ አያስብም። ይሄ ነው አስደናቂው ነገር። አስደናቂውና አስገራሚው ነገር ለምን እንደሆነ ታውቃለህ? በጣም ጂኒየስ ስለሆነ በማታለል የሚያጠፋብህ እግዚአብሔር ነው። አሁን ቅድም እንዳልኩት መልእክት ማለት ነው። እግዚአብሔር የታለ ይልሃል። ይሄ የታለ እግዚአብሔር በጣም ይሄ ሶ ጂኒየስ እና ሔዋንን ያስጣለ የከበረውን ነገር ዛሬም ሊያስጥል ይመጣል። እግዚአብሔር እኮ ሩቅ አይደለም፣ ሩቅ እንደውም የተወ አድርጎ ይስልልሃል። ቤትህ ብቻህን አልጋ ላይ ተቀምጠ እንድታለቅስ ያደርግሃል። ብቻህን
እግዚአብሔር ግን አያይም። እግዚአብሔር ግን ካንተ ጋር ነው። ሃሌሉያ ወገኖቼ፣ በመካከል ጣልቃ ገብቶ የሚያድን ጌታ ነው። አንድ ቪዲዮ አይ ነበረ እና አንድ ህፃን ፍሮንት ያርድ ላይ እየተጫወተ አያለውና የሚገርማችሁ አንድ ይሄ ምንድነው የሚሉት እንዳልሳሳስሙ ፒት ቦል ነው የሚሏቸው እነዚህ በጣም አደገኛ ውሾች፣ እንደ ልጅ ነገር ነው። ውሻውም እየተንደረደረ ይመጣል ለሚኒት አባት ሲያይ ሃሌሉያ አየ ቆሞ እንዴ ምን ሊያደርግ ነው ብሎ አንተ እግዚአብሔር እንዲህ ነው እንዴ? ህፃኑ ልክ ሲያይ አባት የሞት ተንደርድሮ በልጁና በውሻው መካከል ገባ። አንድ ነገር ገባኝ ወገኖች፣ እግዚአብሔር እኛ ሰው ሆነን እንደዚህ ሊገለው ሊበላው ያለውን አባትየውም ቢሆን እኮ አይለቀው መካከል የሚገባ ልብ ካለን እግዚአብሔርማ እንዴት በመካከል ገባና ውሻው ልነግራችሁ አልችልም ከእርምጃው ከሩጫው የተነሳ ብሬክ ለመያዝ ከንትን ጋር ነው የተጋጨው፣ ከመኪናው ጋር ተጋጨ። አባትየው ልክ መሃል ሲገባ እንዲህ ነው ጌታ። ሃሌሉያ ይገባል ጌታ በመካከል። እግዚአብሔር የተባረከ ይሁን። እግዚአብሔር ይገባል ነው የምልህ። ኢየሱስ ጌታ ነው። ትልቁ ወገኖች ከዚህ አንድ ነገር ምንማር፣ ትልቁ ድልህ ያለው ከዚህ ከመጣው ነገር ጋር በመታገል ሳይሆን ይችላል ግን በመካከል የቆመው ማን እንደሆነ ማወቅህ ነው። አንተን የጠራህ ማን እንደሆነ ማወቅህ ነው። ማን ነው የጠራን? ማን ነው ኑ ያለን? ወገኖቼ ትልቁ ድል ያለው የሆነ መታገላችን አይደለም። በቃ እዚህ ጋር በጣም ጸልዩ ብሏል። ይሄንን እኔም ሁሌ የምለው ነው። ሁሉ ነገር ማድረግ መንፈሳዊ ነገር ያስፈልጋል። ነገር ግን አንዱ ነገር ምን ይሰራል? ሳታውቀው ብትጸልይ ምን ይሰራል? ይሄን ቃል ዝም ብለህ ብትሞላ የቃሉን ጌታ ማን እንደሆነ የቃሉን ይሄንን የጻፈልን መንፈስ ቅዱስ ማን እንደሆነ ካልገባ ምን ይሰራልናል? አየህ ማ እንደሆነ እንደጠራ ማ እንደሆነ በመካከል የሚገባ ካላወቅ ከችግሩ ጋር መታገል ብቻ ነው የሚሆነው። ፈንታ ያ ነው የሚሆነው። ፈንታ መጸለይ ብቻ ነው የሚሆነው። ፈንታ ቃል መጥቀስ ብቻ ነው የሚሆንብህ። ማን የጠራን ወገኖቼ? ኢየሱስ ጌታ ነው። አንድ መርከብ ላይ ይሄንን ከዚህ በፊት ሰምታችሁት ሊሆን ይችላል። መርከብ ላይ በጣም የሚገርም አውሎ ንፋስ ተነሳ እና መርከቡን ያናውጠው ጀመር እና ኦልሞስት ሁሉም ይባላል ትልልቁም ትንሹም ወጣቱም ይጮህ ጀመር ይላል። ከባድ ማዕበል ነው። ከዛ በኋላ አንድ ግን ብላቴና ቁጭ ብሎ ጌሙን ይጫወታል። ብላቴና ነው ቁጭ ብሎ ጌሙን ይጫወታል ማለት የሚያደርገውን ነገር እያደረገ ነው፣ እየቀጠለ ነው። አይገባም የሆነ ነገር እያደረገ። ከዛ አንድ አባት ጠጋለውና እንዴ ልጄ ምን ነው ነውጥ ላይ አይደለ እንዴ እየተናወጥን አይደለ እንዴ ምን ነው ለምን አልተጨነክም ሲል አይ ካፒታኑ አባቴ ነው አለው። መርከቡን የሚነዳ አባቴ ነው አለ። ወይ የሆነ ነገር ገባኝ። አባቱን ዲስ ማች የተረዳ ሰው ነው። ቁጭ ብሎ ጌሙን ነው የሚቀጠቅጠው እና ጠጋ ብሎ ሲጠይቀው የመርከቡ ነጂ አባቴ ነው፣ ካፒቴኑ አባቴ ነው አለ። አይ የኛ ካፒቴን ማን ነው? አያያያ ወደዚህ ህይወት የጠራን ማን ነው? እግዚአብሔር ነው። ሃሌሉያ። እሱን ማወቃችን ነው። መጸለያችን ብቻ አይደለም። ቃሉን ማወቃችን ብቻ አይደለም። የቃሉ ጌታ ማን ነው? የምንጸልይለት አድራሻው ጸሎቱ የሚሄድበት ያ ማን ነው? ማን ነው?
እሱ ማን ነው? አየህ፣ አንድ ሰዓት 20 ሰዓት ልትጸልይ ትችላለህ። ማንነቱን ግን ካላወቅ ጸልየህ ትነሳለህ። ሃሌሉያ። ግን ደግሞ ካወቅከው አንድ ደቂቃም በቂ ሊሆን ይችላል። አባት ሆይ አመሰግንሃለሁ እንኩ አላቸው ጌታ ኢየሱስ ክርስቶስ። ሃሌሉያ። እንደምትሰማኝ ያውቃለሁ። ኢየሱስ ጌታ ነው። ማን ነው ጌታ? ማን ነው ካፒቴኑ? የህይወትህ ካፒቴን ማን ነው? የህይወትህ መሪ ማን ነው? እግዚአብሔር የሰራዊት ጌታ። ሃሌሉያ። ወገኖቼ ችግሩ መምጣቱ ሳይሆን ከኛ ጋር ያለው ጌታ ነው ዋናው። አሜን ወገኖች። ስለዚህ እነዚህ ወጡ፣ ከሳቱ ወጡ። መጨረሻ መቼም መውጣት አይቀርም። ኦልሬዲ በሳት ውስጥ ድነው ቆመዋል። ወጡ። ከእንግዲህ በኋላ የእስራኤል አምላክ የነዚህ ወጣቶች አምላክ ነው የሚመለከው አለ። ከዚህ በኋላ ማንም ሰው ሌላ አምላክ እንዳያመልክ፣ አለበለዚያ ቤቱ የጉድፍ መጣያ ይሆናል ተባለ። ኢየሱስ ጌታ ነው። ሌላው ወገኖች በደቀ መዛሙርት ፍርሃት፣ ጭንቀት መካከል የቆመ ጌታ እንደሆነ እናያለን። በአዲስ ኪዳን ላይ ስንመጣ ደግሞ ወገኖች በጭንቀት ውስጥ ነበሩ ደቀ መዛሙርት፣ በፍርሃት ውስጥ የተዋጡ ነበሩ። ኢየሱስ ጌታ ነው። ያም ቀን እነሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆችን ዘግተው ሳሉ ኢየሱስ መጣ ይላል። እስቲ መጣ በሉ። መጣ ስትሉ ለእናንተ በቃ ለነሱማ መጥቷል። መጣ ስትል ዝም ብለን እንኳን አይደለም ምናስብልሽ። መጣ ስትል ለኔም መጣ እንድትል ነው። ይሄ ውስጥ አፈ ሲናገር መጣ፣ ግን ውስጤ መጣ እንድትል ነው የምንፈልገው። መጣ ይላል። ደስ የሚለው በመካከላቸው ቆመ ይላል። ዝም ብሎ አይደለም የቆመው፣ በፍርሃታቸውና ባስጨነቃቸው መካከል መጣ። ደንግጠው ነበር፣ ፈርተው ነበር። አይሁድ ይገድሉናል ብለው ፈርተው ነበር። ነገር ግን መጣና ቆመ። ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን። ሰላም ባጡበት ቦታ ላይ ሰላም ለእናንተ ይሁን አለ። ወገኖቼ ሰላም ያጣችሁበት የተጨነቃችሁበት ነገር ላይ ጌታ ሰላም ለእናንተ ይሁን ይላል። ዛሬም በመካከላችሁ በእናንተና ባስጨነቃችሁ መካከል ጌታ ይገባል። ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጁንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ደስታ የተወሰደባችሁ ዮሐንስ 20 ላይ ነው። ይህን ማነባው 19 እስከ 22 ጌታን ባዩ ጊዜ ደስ አላቸው። አንዳንዴ ስውር ይልብንና በቃ እሱን ፍለጋ እንሄዳለን። እና በቤታችሁ፣ በህይወታችሁ፣ በጤናችሁ ላይ የተጨነቃችሁት ያስጨነቃችሁ ነገር ምንድነው ወገኖች? ሃሌሉያ። የእናንተ ጌታ በመካከል ይቆማል፣ ልዩነትን ያደርጋል። ያ ሐዘን የሞላው ቤታችሁን በደስታ ያ ቤት ወገኖቼ በእውነትም ደቀ መዛሙርት ከ5 ደቂቃ በፊት እዛ ቤት ውስጥ ብትገቡ የሐዘን ቤት ነበር። ሐዘን ብቻ፣ ደስታ የራቀበት፣ ሰላም የራቀበት ነበር። ዘሚኒት ጌታ ግን ሲገባ ደስተኞች ሆነው ሰላማቸው ተመለሰ። ጌታ እንደዚህ ነው በህይወታችሁ የሚያደርገው። ዛሬ የሚያደርገው ነገር አለ። የመጨረሻ ወገኖች አንድና ትልቁ፣ ይሄን ደግሞ ሳንነጋገር ብናልፍ ጥሩም አይሆንም። ዛሬም ወገኖች ለሰው ሁሉ ከዘላለም ሞት ለማዳን በመካከል የገባ ጌታ ነው። ሃሌሉያ። አንድ አምላክ አለ። በእግዚአብሔርና በሰዎች መካከል አንድ መካከለኛ አለ። እርሱም ሰው የሆነ ክርስቶስ ኢየሱስ ነው። አንደኛ ጢሞቴዎስ 2:5-6 ላይ ወገኖቼ ዛሬ ምናልባት በተለያየ ክስ ውስጥ ልትኖሩ ትችላላችሁ። በተለያየ ውድቀት ውስጥ ልንኖር እንችላለን። ጠላት እየከሰሰን እኛም ራሳችንን እየከሰስን
ያለን ሰዎች ልንሆን እንችላለን። ጌታ ቃል ግን ሲናገር እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም፣ ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ብሎ ኢሳይያስ የተናገረው። ነገር ግን ወገኖቼ እንደዚህ ይላል፣ አንድ አምላክ አለ፣ በእግዚአብሔርና በሰዎች መካከል ግን አንድ መካከለኛ አለ ይላል። ይኸውላችሁ በትክክለኛው ቴዎሎጂ ትምህርት ውስጥ ወገኖቼ ጌታ ኢየሱስ ክርስቶስ ሞቶ የዘላለምን ሕይወት በመነሳቱ ሕይወት ብቻ አይደለም የሰጠን፣ እስካሁን ስለኛ ይማልዳል። ይኸው ክርስቲያን ይሄ ነው የሚጎዳው፣ አብሶ ጠላት የሚያገኘው እዚህ ጋር ነው። ይሄንን ስሙኝ ወገኖች፣ ትክክለኛ ቴዎሎጂ ነው የምነግራችሁ። ጌታ ኢየሱስ ክርስቶስ ከሞት ሲነሳ እኛን በሱ ሞት ስናምን፣ በመነሳቱ ስናምን፣ የግል አዳኝ አድርገን ስንቀበል ከዘላለም ሞት ድነናል። ነገር ግን ደግሞ ወገኖቼ በምድር ስንመላለስ የምንሰናከልበት ነገር ሊኖር ይችላል። ስለዚህ መካከለኛ ሆኖ እስካሁን አለ። ይሄ ትክክለኛ ነገር መሆን አለበለዚያ ጠላት ያገኛቸዋል ወገኖች። ኢየሱስ ጌታ ነው። መካከለኛ የገባ አሁንም የሚገባ በእናንተና በኃጢአታችሁ መካከል ገብቶ የሚለይ ጌታ። ሃሌሉያ። መለያየት ከአምላክ ጋር ሆኗል። በዛ ጊዜ ህብረት ከአምላክ ጋር ተቋርጧል። ሞት ገብቷል። ነገር ግን እግዚአብሔር ሰውን ስለሚወድ አንድ መካከለኛ አድርጎ ኢየሱስን ላከው። በመካከለኛ ሆኖ የገባው መለያየት ያመጣውን፣ ህብረት ያጠፋውን፣ ሞት ያመጣውን ኃጢአት አስወግዶ እርሱ በመካከል ገባ። መጽሐፍ ቅዱስ ቆላስይስ 1:19 ላይ ሲናገር እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና እናንተንም ነውርና ነቀፋ የሌላችሁ ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊቱ የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁን አሁን በስጋው ሰውነቱ በሞት አስታረቀን ይላል። አስታረቃችሁ። በመካከል ገብቶ የሚያድን ጌታ። በኃጢአት በውድቀታችን መካከል እኔ በዚህ በደል ውስጥ ነኝ፣ በዚህ ኃጢአት ውስጥ ነኝ፣ በዚህ ነገር ውስጥ ነኝ ለምትሉ ዛሬም መካከለኛ አለ። እስቲ አሜን በሉ። ዛሬ መካከለኛ አለ ነው። እዚህ ጉባኤ በሙሉ ዛሬ ፐርፌክት ነው። ክብር ለማንኛውም ለወደፊት ለማንኛውም አሜን ነው። አሜን። ለማንኛውም ስሙ። ዛሬ ጥሩ ነው። ጌታ ይባረክ። ለማንኛውም ስሙ። ይሄ ክፉ ጠላት ብዙ ስራ አለው። ለማንኛውም ስሙ። ከፍርድ ወደ ምህረት፣ ከጠላትነት ወደ ልጅነት፣ ከሩቅ ወደ ቅርበት፣ ከዘላለም ሞት ወደ ዘላለም ሕይወት ያመጣን ያ መካከለኛ ገብቶ ያዳነን ጌታ ዛሬም በመካከል አለ። በእኛና በእግዚአብሔር መካከል አለ። ሃሌሉያ። ዘወትር ስለኛ ምን ይላል? ይማልዳል። አሜን። አየ ዞር ያለለት እኮ አለቀልን። በመካከል ድካም፣ ሰው ድካምን አይቶ ብዙ ሊል ይችላል። እግዚአብሔር ግን ልጁን ነው የሚያየው። ባንቺና በሱ መካከል ልጁን ያለ። ለዚህ ነው የጸጋ ዘመን የምንለው። ለዚህ ነው የጸጋ ዘመን የምንለው። ለዚህ ነው ሰው ኃጢአት ሰርቶ ድብን የማይለው። ለዚህ ነው ማንሞተው ውድቅ የማንለው። በመካከል ገብቶ ዛሬም ስለኛ የሚማልድ ጌታ ስላለ ነው። አሜን ነው ወገኖች። ኢየሱስ ጌታ ነው። we are not encouraging sin፣ ግን ደግሞ ልጆቼ ሆይ ኃጢአትን አትስሩ፣ ነገር ግን ኃጢአትን ብትሰሩ ከአብ ዘንድ ምን አለን ይላል? መካከለኛ አለን። እስቲ አሜን በሉ። ስለዚህ ጌታ ለኢየሱስ እስቲ ክብር ስጡት። ለኢየሱስ ሃሌሉያ። ካስፈለጋችሁ ቃሉንም ላንበብላችሁ። እንግዲህ ስለ እነርሱም ሊማልድ ዘወትር በሕይወት
ይኖራልና። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል ዕብራውያን 7:25 ላይ። ስለ እነርሱም ሊማልድ ዘውትር በሕይወት ይኖራል። እግዚአብሔር እኮ አሁን በዚህ ሰዓት ወገኖቼ በአንተ ላይ ቁጣው በእኔ ላይ ቁጣውን ያላመጣው በመካከል የገባ ስላለ ነው። ሃሌሉያ! በመካከል የገባ ጌታ የናዝሬቱ ኢየሱስ ስላለ ነው። ስለዚህ ዛሬም አለ በሕይወት እና የሚኖረው ስላንተ በመካከል ገብቶ እየማለደ ነው። ሃሌሉያ ሃሌሉያ! ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው ወገኖቼ። ስለዚህ ዛሬ በመካከል ገብቶ የሚያድን ጌታ፣ በመካከል በችግርና በፈተናችን መካከል ገብቶ የሚያድን ጌታ ነው ያለው። ክብር ለእግዚአብሔር ይሁን። ዛሬ በየትኛው ነገር ውስጥ እንደምታልፉ አላቅም። አይሆንም የተባለ ነገር ጌታ የሚገርማችሁ ዛሬ ደግሞ አይዶን ነው ጆሮ ከፈተ መሰለኝ ጌታ ዛሬ አይሆንም የተባሉ ነገሮች ይሆናሉ ወገኖች። በቅርብ የሚሆኑ ነገሮች አሉ። ሃሌሉያ! በህይወታችሁ ላይ ኢየሱስ ጌታ ነው። የአይሆንም የተባሉ ነገሮች ይሆናሉ። አይሆንም የተባሉ ነገሮች ኢምፖሲብል፣ በቃ እናንተን ሊያስደንቅ እንደውም ነገሩ እየጨመረ ይመጣል። እሳቱ እቶኑ እየነደደ ነው የሚመጣው። ያው ታያላችሁ፣ የዛኔ ጌታ እንደመጣ ታያላችሁ። ችግሩ እየጨመረ ይሄዳል። እግዚአብሔር ጣልቃ ሲገባ ታያላችሁ። በጌታ በኢየሱስ ስም ስራውን አፈረስኩ። የጨለማን ስራ አፈረስኩ። የአጋንንትን ምክር አፈረስኩ። አዋጅን የሚያውጅ ዲስትራክት የሚያደርግ በኢየሱስ ክርስቶስም ዳይቨርት የሚያደርግ ስፒሪት የተወጋ ይሁን በጌታ በኢየሱስ ስም። እስቲ እንቆማለን ሁላ